አራቤላ ትጃጃለብን በእናት አረ በእናት ተው ግን ተው ከሽማግሌ በፊት ከሰርግ በፊት እኮ ሽማግሌ መላክ አለ ፕሮሚስ ቀለበት ማድረግ አለ አብርሃም እንግዲህ ፕሮሚሱን ለማድረግ ራሱ ሄርሜላ ቀጥታ ላይቭ ላይ ማሸነፍ አለባት ሩትዬ ማሸነፍ አለባት ብሎ ፎክሮ ነበረ እንደተባለው እንግዲህ አላሸነፈችም ተሸንፋ ሽፈቷን ተከናንባ ነው ከዛ ላይቭ ላይ ወጣችሁ ማለት ነው ዛሬ ደግሞ እንግዲህ ባለፈው የበዓል ቀን የተነሱት ፎቶ ሾፕ ማለት ነው መላበስ ልብስ ቀይሮለት ዛሬ ሰርግ አለ የሰርግ ዝግጅት ጀምረናል ዛሬ ማመሻሽ በአዲስ ነገር ጠብቁን አላለም ይሄ ጅላጅል ማለት ነው እና ልጅቷ ያው ቤተሰብ የላትም እሱን እናውቃለን የቤተሰብ ቢኖራት የተከበረ ሽማግሌ የሚላክበት ቤተሰብ ቢኖራት ኖሮ እንደዚህ መጣ ከሱ ጋር እንደዚህ እየሆነች ቤቴ ግባ አብረን እንኑር ቀለበት ራሷ ላድርግልህ አፈቅርሃለሁ እያለች እግሩ ላይ ባልተደፋች ነበር ሽማግሌ የሚላክበት ቤተሰብ የተከበረ ቤተሰብ ቢኖራት ማለት ነው ያው ለድራማው ድምቀት ስትሉ ደግሞ ቢያንስ አቤልና ሚኪ የሚባለው ወይ ማርታ የምትባለው እተብያው ጋር ብትልቁ ጥሩ ነው ብዬ አስባለሁ ምክንያቱም ቢያንስ ለክብሯ ክብር ካላት ልጅቷ ክብር የላትም እሱን እናውቃለን ሰላም ቤተሰብ እንዴት ናችሁ ደህና ናችሁ እኔ ያለው ፈጣሪ ተመሰግነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ እኔ ወድና ወርቅ እንቁ የሆናችሁ ቤተሰቦቼ እንግዲህ ዛሬ አዲስ ነገር አለ ብላችሁ ደስ ይለኝ ነበረ ለኛም እንደዚህ ነው ያሉን አቤል እንግዲህ ዛሬ የባለፈው የተነሱት ፎቶሾፕ ልብሱን ቀያይሮ ሊያጃጅለን ቢሞክርም እኛ ደግሞ የምንጃጃል ሰዎች አይደለንም ምክንያቱም ቢያንስ ልብሱን እኮ ቦታውን ቀየር ቢያደርገው ከጀርባ ያለውን መኪና ቢያጠፋ እሱ ደግሞ እጂ የሄርሜላ ጠቢያው ማን ነበረች ስሙ ቁርፉዷ ማለት ነው ቁርፉድ ለወላት ባለፈው እንግዲህ የጌሙ ቀን አጭር በመሆኗ ብዛት እኔም አጭር ነኝ በነገራችን ላይ ግን እኔ በአጭርነቴ እኮራለሁ እንግዲህ ያው እሷ ግን ሶፋ ላይ ቆማ ነበር ስታሸበሽበ የነበረው ሩትዬ ለሩትዬ አንበሳ ሲወርድ ማለት ነው እሷ እጇ ልክ የሆነ ሰርግ ሲኖር ምናምን ከጀርባው ናቸው የምታሸበሽቡት ነገር የለም ሁለት እጃችሁ ወደ ላይ አድርጋችሁ ለለቅሶም ሊሆን ይችላል እሷ ለለቅሶም ይሆናል ለሰርግም ይሆናል መሰለኝ አይደለ እና እጇን ሁለቱን አንስታ ስታሸበሽም ነበር እና ሶፋ ላይ ቆማ ማለት ነው እና እሷ አጠገብ ብትቆም አብርሃም አጠገብ ከመቆም ሄርሜላ ደግሞ የሆነ ስታይሏን ብትቀይር ትንሽ ልናምነው እንችል ነበር አይደለ እና ግን እሱ እንድናምነው አላረገም ለምን ፎቶ ልብሱን ቀይሮ የሰርግ ዝግጅት ጀምረናል ቀለበት ምናምን አድርጎ አላመጣም ይሄ ደግሞ ሰብስክራይብ አድርጓሉ እናንተ ሰብስክራይብ ለምን አረኩት ቆይ አነሳለሁ ሰብስክራይብ ብቻ ነው ያደረኩት